ይሄ ለጴንጤዎች በጣም የሚያሳዝን ዜና ነው። ድሮም 10 ናቸው፣ አሁን ደግሞ 2 ልትሆኑ ነው። ከ10 ሚሊዮን 2 ነው ማስቀርልህ ጴንጤነት 2 እንዳትረሳ። እንዳልክ ለካ ወደ ጴንጤ መጣው ለዚህ ነው። አንተ ለምሳሌ ዲያቆን ነበር፣ ለምሳሌ አግብተህ ነበር። አላገባም እና ልጅ ወለድኩ ለምንድን ነው? ሳላገባ ጉድ በአራቱም አቅጣጫ ኢየሱስ ከፍ ብሎ ይታያል። ክብር ለኢየሱስ ይሁን። ኢየሱስ ደረሰልኝ የሰላም አባት ነስ በሕይወታለሁ ጠላት ለበሰው ውርደት ክብሬ ማረገነ ያደባባይ ልብስ ክብሬ ማረገነ ያደባባይ አገልግዬ መድረክ ላይ ሳልበላ ያደርኩባቸው በጣም ብዙ ቀናት ነበሩ። በጣም ብዙ አገልግዬ ተመልሼ ምንም ሳልበላ ያደርኩባቸው። ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ላይክ በማድረግ ጀምሩ። ስሙ ይሄንን ጉድ። ከ10 ሚሊዮን 2 ነው ማስቀርልህ ጴንጤነት 2 እንዳትረሳ 2 አትናደድ። እናንተ ሚዲያ ያላችሁ እርገጡኝ፣ እኔ እውነት አወጣለሁ። መርገጥ ትችላላችሁ እናንተ፣ እኔ ግን እውነት እያወጣው ዜሮ ከታለሁ። የተለያየ ዲኖሚኔሽን ያለ ቅርጫ ጴንጤ ማለት ቅርጫ ነው። ያልዳነ ያልገባው ግራ የተጋባ ጫታም የነበረ አረቂያም የነበረ ምንም ያልገባው ግራ ሲገባው የመጣ ነው። በቃ ዱርዬ ነበረ አብዛኛው። ሁሉም እያልኩ አይደለም፣ አብዛኛው። ከተሳሳትኩ ታርሙኛላችሁ። አብዛኛው ወሮ በላ የነበሩ ቂጣቸውን የጣሉ ዱርዬ። ስለዚህ አሁንም የምናገረው ምንድነው? የራሳቸውን ከሰበኩ ለአንድ ሳምንት አይሰብክም ትዝታው። በጋሻው የሚባል ባልታዛር ትዝታው፣ ባልታዛር በጋሻው እንዲሁም ኤርሚያስ አትሰብኩም። ማንን? ክርስቶስን አትችሉበትም። ይሁት ኦርቶዶክስ እንዴት አለች? ይሁት አባ ምን አለ? እንትና አባ ምን አለ? እንትና አባ ምን አለ እያለ የሚመጣል ምንም ስለ ኢየሱስ አያውቁ። ገድል ነው። አሁን ኤርሚያስ ጋር ብትሄድ ገድል ይዞልህ ቁጭ ብሏል። ስለዚህ አሁን ነው። ከዚህ በኋላ ጉዳችሁን እያንዳንዱን አውጣለሁ። በውስጥ መረጃ ስጡኝ፣ እያመጣው አሰጣቸዋለሁ። ከ10 2 ያኔ ገልብጦ ማንበብ ነው። በየቀኑ አዳዲስ ጌታን የሚቀበሉ ሰዎች 2 ሚሊዮን ይገባሉ ነው። እንደዛ ብዬ ነው ወሰድኩት። 2 ሚሊዮን ገቢ ይሆናል። ክብር ለኢየሱስ ይሁን። ጉዳችሁን አወጣለሁ። ያው በሰው እይታ ዱርዬ የነበሩ ግራ የተጋቡ እነዛ ሰዎች መጥተው እዚህ ጋር ህይወት ያገኛሉ። እንን ስለመሰከርክ እናመሰግናለን። ወደ ምድር ኢየሱስ የመጣው ጻድቃንንና ቅዱሳንን ጠርተው ወደ ቤቱ ለማምጣት አይደለም፣ ለኃጢአተኞች ነው። ኃጢአተኞች ደግሞ መጥተው እዚህ ጋር ህይወት ያገኛሉ። ይሄን ስላወራ በጣም እናመሰግናለን። ኢየሱስ ግን ብቻውን ያድናል። ጉዳችሁን አውጥቼ ለጥፋለሁ። የጴንጤን ምን ጉዴው እንኳን አንተ ነህ እንጂ ህይወት ካገኘበት ከትክክለኛው መንገድ ታንሸራታ ወርደ እዛ የተገኘው እንኳን አንተ ነህ። በጣም ታሳዝናለህ። ህይወት ኢየሱስ ነው። አሁንም ወደ ቤቱ ተመለስ። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። አጋንንት እየተቃጠለ በየአደባባዩ ስለ ኢየሱስ እናወራለን። እርርድብን ማለት ይችላል። ቦታ መርጦ መደፋት ይችላል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰውየንም አግብቼ አይደለም የወለድኩት። እንዲህ ሳታገባት ወለድኩ። በሌላኛው ህይወት ብቻ አንተ ለምሳሌ ዲያቆን ነበር፣ ለምሳሌ አግብተህ ነበር። አላገባም እና ልጅ ወለድኩ ለምንድን ነው? ሳላገባ ጉድ እኔን ያስደነገጠኝ ዲያቆን ሆኖ ሳለ በዝሙት መውለዱ አይደለም በጭራሽ። እኔን የገረመኝ አምላኩን በድሎ ከሰው ለመደበቅ ከፈጣሪው ሲሸሽ። ስማ፣ ከሰው ተደብቀህ የሰራኸው ሥራ ስለታወቀብህ ሰው ምን ይለኝ ብለህ ከቤቱ ከምትርቅ ና ወደ ቤት ግባ። ከሰው ብትደብቀው ከህሊናህና ከፈጠረህ አምላክ አትችልም መደበቅ።
ና ስለዚህ ምናልባት በድቁና እያለህ የወለድከው ልጅ ባይታወቅብህ ይፋ ባይሆን ኖሮ አትወጣም ነበረ የዘላለም ሕይወት እሸት ከምትሰጥ ከቤተ ክርስቲያን ጓሮ። ግን እንዴት ሰው ቆሞ መሄድ ሲችል እንዴት አንገት ደፍቶ ለመኖር ይዳዳል? እንዴት ሰው ከሰው ለመደበቅ ፈጣሪን ይከዳል? እንዴት? ስለዚህ ወንድሜ የሰራኸው ሥራ ከፈጣሪ ጋር መሪር ጸብ ቢያጣላ አሁንም ጊዜ ያለ ሳይረፍድ ተመለስ። ፈጣሪ ኃጢአት እንጂ ኃጢአተኛ አይጠላም። ና ተረትም ለካ በቦታ ነው የሚያምረው። ወጣት ነው በዚህ እድሜ የሚያወራውን ነገር አያችሁ። እንዳልክን ባለፈው በድሮ በተዘጋው ዶሴ በዛ ለመክሰስ ይፈልጋል። ያጋንን ስራ እኮ ዋናው እንትኑ ከሳሽ ነው። በቃ የድሮን መዝገብ ይዞ የድሮን የጥንቱን የጠዋቱን ይዞ ይዞራል። ሰውየው እኮ ተለውጧል፣ አዲስ ሆኗል። መጽሐፍ ሲናገር ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌ ነገሩ አልፏል። ይሄ ማለት እንዳልክ ድሮ ምንም ይሁን ማንም ይሁን ያ ነገር አልፏል። እንዲህ የሸሸው ለዚህና ተረት ና ወደ መጽሐፍ ቅዱስን አንብብ። ግድ እንትን እዚህ ጋር ተሸክሞ ተረት ያወራል። በዚህ እድሜ ወጣት ምን ልትል ነው? በጨለማ ውስጥ እያለ እኮ የጨለማን ስራ አስተናግዷል። ምንም ማድረግ አይቻልም። አሁን ግን ህይወት የሚሰጠውን ብርሃን የሆነውን ኢየሱስ ክርስቶስን አገኝቷል። አለቀ። ያንን ፋይል እያመጣ መክሰስ አትችልም። አቤት በዚህ እድሜ ተረት! ኧረ በስመ አብ! ኧረ ሁሉም ነገር በቦታ ነው የሚያምረው። አንተ ላይ አያምርም። በእውነት ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰውየንም ሰላም ጤና ይስጥልኝ። ከውስጤ ሳይጠፋ ቶሎ ብዬ ሪኮርድ ላድርግ ብዬ ነው የመጣሁት። በህልሜ ምን አየሁኝ? የድሮው የወንጌል አማኞች ዘማሪ ዶክተር ደረጀ ከበደ ሚዲያ ላይ ቀርበው ኢንተርቪው ሲደረግ ነው ያየሁት። ሲዘምር ሰምቼዋለሁ። ዜማው ከውስጤ አልጠፋም። የሚዘምረው የራሱን ድርሰት ሳይሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን ዘማሪ የሆነ ሰው በዩቱብ ላይ ያደረገውን ዝማሬ በዩቱብ ላይ ያስቀመጠውን ዝማሬ ነው የሚዘምረው እና ዜማው በውስጥ ያለ እንደዚህ ነው ዜማው። እውነተኛው መሲህ ከሰማይ ይመጣል፣ ሐሰተኛውን ጠርጎ ያስወግዳል። ሁለቱን ስንኝ ለመያዝ ሞከርኩኝ። በትክክል ግን ብሰማም ላስታውስ አልችልም እሱ የዘመራቸውን ስንኞች። እግዚአብሔር በህልም ይናገራል የሚል እምነት አለኝ። ልጁ መዝሙረ ደረጀ እዚህ ቲክቶክ ላይ ስላለሽ አድርሽልኝ። ለማንኛውም ሙሉውን አጣርቶ ለማምጣት እንደገና ተኝ። ያሳዝናል። አንዳንድ ሰዎች ጴንጤ ኦርቶ የሆኑ ሰዎች አሉ፣ መሀል ላይ መጫወት የሚፈልጉ ሰዎች። ተው፣ እንደዚህ አይነት ነገር አታውሩ። ህልምና ቅዠት ለዩ እንጂ እንደዚህ ለዩ። ብዙ ጊዜ በተደጋጋሚ ያለው ያንቺን ቪዲዮ ይሁን አለር ግራ የተጋባ ንግግር ነው የምታወሪ። መሆን ከፈለግሽ መሆን እኮ ነው፣ መሄድ ነው በቃ። እዚህ ጋር ቁጭ ብሎ እዛም እዚህ መርቀጥ ጥሩ አይደለም። ህልምና ቅዠት እየለየን ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰውየንም የእግዚአብሔርን ስራ ይሄ መስቀል በጣም የሚገርም እኔም የተቀባሽ መስሎኝ ነበር፣ ግን ምንም የተቀባ ነገር የለውም። ተፈጥሮ ነው። ማድረግ አይቻልም። በውሻም እየተገለጠ ነው። ማመን ነው። ለሱም የሆነ ነገር አዘጋጅተን መስገድ ነው። ምንም ማድረግ አይቻልም። ኢየሱስ ግን ብቻውን ያድናል። ተረት ገዳይ ነው። ኢየሱስ ህይወት ይሰጣል። መጽሐፍ የሚናገረውን እናወራ። ሌላ ከራሳችን ልንጨምር እንትን ላይ ተገለጠ ምን ነው? አይሰራም። ብቻውን ህይወት ይሰጣል። ሰውየንም አገልግዬ መድረክ ላይ ሳልበላ ያደርኩባቸው በጣም ብዙ ቀናት ነበሩ። በጣም ብዙ አገልግዬ ተመልሼ ምንም ሳልበላ ያደርኩባቸው አላቅም። ብዙ ሰዎች ጨክነውብኝ ያውቃሉ። ጌታ ግን ሹክ ይለኝ ነበር። እሺ ማቋረጫ መንገድ ነች እንጂ ዘላቂ አይደለችም። ያልፍ እንኳን ላንተ ለሌላ ትተርፋለህ። ጌታ አምባሻ መግዣ የዛሬ 30 ዓመት አካባቢ አብዛኞቻችሁ እንግዲህ ያን ልጆች ናቸው ወይም ደግሞ አልተወለዳችሁም። እንግዲህ እኔ በአገልግሎት አሁን ከ30 ዓመት ተሻግሬያለሁ። ልክ ገና ከኦርቶዶክስ እንደወጣ ትሪያንግሏ አንዷ አምባሻ
25 ሳንቲም ነበረች። አሁን ስንት እንደሆነ አላውቅም። ያቺ እንደዚህ 3 ማዕዘኗ አንዷ 25 ነች። ሁለቱ ሲታጠፍ 50 ሳንቲም ነበር። ያችን አተን ሲሪየስ ያችን አተን መብላት እሷን መግዣ ሳንቲም አተን አቃል ረሃብ በኃይል ተጫውቶብኝ ያውቃል። ጌታ ግን የጉብኝት ጊዜ ይመጣል አለኝ። እኔ አሁን ምግብ ለኔ አሁን ጥያቄ ነው። ሲጀምር ተመልሶ ራሱ አይነት forever and ever ወንድሜ ከ12ኛ ተመልሰ አንደኛ ክፍል አትገባም ወይ እዛው ትደግማለህ እንጂ ምንም የፈለገ እንኳን ቢመጣ ሰው ከ12ኛ ክፍል በስተት ነውና 12 የደረስከው ተብሎ ከአንደኛ ጀምር አይባል። አሁን የሚፈልገኝን ሳይሆን የምፈልገው ነው ማለት የራሱ ሌላ ደረጃ መብላትና የምትፈልገውን መብላት ይለያያል። ልትበላ ትችላለህ። ምናልባት የምትበላው የሚፈልግህ ሊሆን ይችላል። የዘወትር ደንበኛህን ማለት ነው። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ለሁሉም ጊዜ አለ። ይሄ ነው በቃ። የሆነ ጊዜ በጨለማ ውስጥ ልንመላለስ እንችላለን። እግዚአብሔር ደግሞ ቀን ቆጥሮ ብርሃን ያመጣል። ተመልሶ ጨለማ የለም። ክብር ለኢየሱስ ይሁን። ከሱ ጋር ውለን የለም። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።